ጨቅላ ህጻናት ገላቸው መታጠብ ያለባቸው መቼ ነው? ወይም ከመቼ ቀን ጀምሮ ማጠብ ያለበት? ስናጥብስ ምን አይነት ጥንቃቄ ማድረግ አለበት? የምናጥብበት ሻምፖ ወይም ሳሙና የትኛው ምን አለበት? ይህ የብዙ አዳዲስ ወላጆች ጥያቄ ነው። በተለይ አዲስ ልጅ ሲኖረን እንዴት እንደምናጥበው እንዴት እንደምንከባከበው በጣም አስቸጋሪና አስጨናቂ ጊዜ ነው። ስለዚህ ለአዳዲስ ወላጆች ይህ ቪዲዮ በጣም ወሳኝ ስለሆነ ቪዲዮውን እስከ መጨረሻ ተመልከቱት። ለአዳዲስ ወላጆች ሼር እያደረጋችሁ ላኩላቸው። ሐሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናል ዘውትር ሰኞ፣ ሮብና አርብ 7 ሰዓት ላይ አዳዲስ መረጃዎች እንለቃለን። ቤተሰብ እንድትሆኑ ተጋብዛችኋል። ስለዚህ የመጀመሪያው ጥያቄ ብዙ ሰው የሚጠይቀን ጨቅላ ህጻናት ከተወለዱ በኋላ በስንተኛ ቀናቸው ይታጠቡ የሚለው ጥያቄ ነው። ጨቅላ ህጻናት መታጠብ ያለባቸው የዓለም የጤና ድርጅት ባስቀመጠው ስታንዳርድ መሰረት ቢያንስ ከ24 ሰዓት እስከ 48 ሰዓት ባለው ጊዜ ወይም ከዛ በኋላ ማጠብ ትችላላችሁ ይላል። በመጀመሪያ 24 ሰዓት ትኩረት የምንሰጠው ነገር ገላ ማጠብ ወይም ንጽህና መጠበቅ ሳይሆን ከእናት ጋር ከጡት ጋር ያላቸውን አታችመንት መፍጠር፣ ጡት ማጥባትን ማለማመድ፣ ሙቀታቸውን መጠበቅ ነው። ስለዚህ በዚህ ጊዜ ምንም አይነት ውሃ አያስፈልጋቸውም። ሰው ቀጥታም ጡት ላይ ማስቀመጥ፣ ጡት እንዲጠቡ ማድረግ። በነገራችን ላይ ከኦፕራሲዮን በኋላ ብዙ እናቶች የሚወሉት አሁን በኦፕራሲዮን ስለሆነ ከኦፕራሲዮን በኋላ ህመሙን ፊል እያደረጉ ጡት አያጠቡ። የመጀመሪያዎቹ 2 ቀናት ደግሞ 48 ሰዓቱ በጣም ክሪቲካል ነውና በእነዚህ ጊዜ ጡት ካላስያዛችሁ ከዛ በኋላ ጡቱ ይለምዱባችሁና ጡት አልጠባ ይላሉ። ስለዚህ ወላጆች በተቻለ መጠን የመጀመሪያ 48 ሰዓት ለልጃችሁ ጡት መስጠትና ጡትን ማለማመድ ላይ ፎከስ ማድረግ አለባችሁ። አታችመንት፣ ፖዚሽኒንግ እንዴት ነው የምንይዘው እንዴት ነው የምናጠባው የሚለውን በሌላ ቪዲዮ ሰርቼላችኋለሁ። ምናልባት ከዚህ በፊት ያን ቪዲዮ ማየት ከፈለጋችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ስለዚህ ባጭሩ በመጀመሪያ 24 ሰዓትና 48 ሰዓት ምንም አይነት ገላ ማጠብ አያስፈልግም። ሁለተኛው ጥያቄ ደግሞ ህፃናትን ገላቸውን ስናጠብ በተለይ ጨቅላ ህፃናት እንደተወለዱ ከ48 ሰዓት በኋላስ እንዴት ነው ማጠብ ያለብን የሚለው ጥያቄ ነው። ህፃናት እትብታቸው እስከሚወርቅ ወንድ ከሆነ ደግሞ የተገረዘበት እስከሚወርቅ ድረስ በተቻለ መጠን ውሃ ውስጥ ዘፍቀን ማጠብ የለብንም። ከዛ ይልቅ ስፖንጅ ባዝ መጠቀም ይኖርብናል። ስፖንጅ ባዝ ማለት ለብ ያለ ውሃ ውስጥ ፎጣ ትነካላችሁ። በዛ በፎጣ ሁሉንም የአካል ክፍል ተራ በተራ ማጽዳት። ለምሳሌ ጭንቅላት ለብቻው፣ ከዛ ደረት ለብቻው፣ እጅ ለብቻው። ይህን ስናደርግ ግን ሙሉ ገላልጠን መሆን አይጠበቅም። ለምሳሌ ከታች ያለውን አካላቸውን ሸፍነን እጃቸውን፣ አንገታቸው አካባቢ፣ ጆሯቸው አካባቢ እነዚህ ዋና ዋና የሚባሉ መጽዳት ያለበት ቦታ ማጽዳት እንችላለን። ከዛ ደግሞ እነሱን እንሸፍንና ሌሎች ቦታዎችን ተራ በተራ ማጽዳት ይቻላል። ይህ ስፖንጅ ባዝ ይባላል። ስለዚህ እትብታቸው በብዛት ህፃናት የሚወርቀው እስከ 2 ሳምንት ባለው ጊዜ ነው። ማክሲመም የሚቆየው እስከ 4 ሳምንት ነው። ከ4 ሳምንት በላይ ከቆየ ዲሌድ ኮርድ ሴፓሬሽን የሚባል ነገር አለ። ይህ ራሱን የቻለ ህክምና ምርመራ የሚፈልግ ነገር ነው። ስለዚህ በተቻለ መጠን እትብታቸው እስከሚወርቅ ጠብቁ። እትብታቸው እያለ ግን ውሃ ውስጥ ከዘፈቃችሁ ወይም ሙሉ ውሃ ውስጥ ካስገባችሁ እትብታቸው አይደርቅም። ካልደረቀ ደግሞ አይወርቅም። እሱ ደግሞ ለኢንፌክሽን ተጋላጭ ያደርጋቸዋልና በተቻለ መጠን ህፃናት እትብታቸው ከወደቀ በኋላ ብቻ ነው ማጠብ ያለብን። ከዛ በፊት ስፖንጅ ባዝ ወይም መጥረግን ማስለመድ ይኖርብናል። ወደ ሶስተኛው ጥንቃቄ ከመሄዳችን በፊት አንድ አዲስ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ እጅግ ዘመናዊ የሚባል የአልትራሳውንድ ማሽን ያስገጠመ ሲሆን በዚህ አልትራሳውንድ ማሽን አጠቃላይ የውስጥ ደዌ ምርመራ፣ የልብ አልትራሳውንድ፣ የሆድ አልትራሳውንድ እንዲሁም የእርጉዝ ሴቶች አልትራሳውንድ ምርመራ ጀምረናል። በዚህ አልትራሳውንድ ምርመራና ህክምና ማግኘት ከፈለጋችሁ እንዲሁም በአካል መጣችሁ የህፃናት ስፔሻሊስት ሐኪም ማማከር ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መጣት ትችላላችሁ። ሶስተኛው ጥያቄ ህፃናትን በሳምንት ስንት ጊዜ ነው ማጠብ ያለበት? ጨቅላ ህፃናት በተለይ እድሜያቸው ከ3 ወር በታች ያሉ ጨቅላ ህፃናት ቆዳቸው በጣም ሴንሲቲቭ ነው። በቀላሉ ዲሃይድሬትድ ወይም በቀላሉ ሊደርቅ ይችላል። ስለዚህ በሳምንት ከ2 እስከ 3 ቀን በቂ ነው። ብዙ ወላጆች አስተውላችሁ ከሆነ ፀሐይ ለማሞቅ ብለው ሁልጊዜ በየቀኑ ያጥቧቸዋል። ያ ትክክል አይደለም። ቆዳቸው በጣም ሴንሲቲቭ ነው። ቆዳቸው ሴንሲቲቭ ስለሆነ በየቀኑ እናጥባቸው ከሆነ ቶሎ ይደርቃል። ያ ደግሞ ለኤግዘማ፣ ለአለርጂ፣ ለሌሎች ኬዞች ያጋለጣቸዋል እና በሳምንት ከ2 እስከ 3 ቀን በቂ ነው። ምክንያቱም ህፃናት እንደኛ አይለፉም፣ አይሮጥም፣ ብዙ ላብ አይኖራቸውም። ስለዚህ የሚቆሽሽባቸው ዋና ዋና ኤሪያዎች አሉ። እሱም አንገት ዙሪያ፣ ጆሯቸው አካባቢ፣ እግራቸውን እና እጃቸውን። እነዚህ ዋና ዋና ቦታዎችን በየቀኑ ማጽዳት፣ ዳይፐር ቦታ ማጽዳት ተገቢ ነው። ከዛ ውጭ ግን ሙሉ ገላ ማጠብ በሳምንት 2 ቀን ወይም 3 ቀን በቂ ነው የሚሆነው። በነገራችን ላይ ህፃናት ልክ እንደተወለዱ ሰውነታቸው ላይ ነጭ ቅቤ የሚመስል ነገር አስተውላችሁ ታውቃላችሁ? እሱ ቬርኒክስ ይባላል። ያ ነገር ቶሎ መታጠብ የለበትም። ራሱን የቻለ ጥቅም አለው ለሰውነታቸው ወይም ለቆዳቸው ራሱን የቻለ ጥቅም አለ። አንደኛ እንደ ሉብሪኬሽን ይጠቅማል። ሁለተኛ ደግሞ እንደ ሙቀታቸውን ኪፕ ለማድረግ ወይም ሙቀታቸውን ሉዝ እንዳያደርጉ ይጠቅማቸዋል። ሶስተኛ ደግሞ ቆዳቸው ቶሎ እንዳይደርቅ በጣም ይከላከላል። ስለዚህ ያንን ቶሎ ማጠብ አይጠበቅባችሁም። ፀሐይ ለማሞቅም በየቀኑ ማጠብም አይጠበቅባችሁም። ገላችሁን ጠረቅ አድርጋችሁ ፀሐይ ለማሞቅ ትችላላችሁ። ስለዚህ ፀሐይ ለማሞቅ ብላችሁ በየቀኑ የምታጥቡ ሰዎች ካላችሁ እሱ መቀነስ ይኖርባችኋል ማለት ነው። በነገራችን ላይ ምን አይነት ሳሙና ምን አይነት ሻምፖን መጠቀም ያለብን ይህ ነገር መጨረሻ ይነግራችኋለሁ። ቪዲዮን እስከ መጨረሻው ተከታተሉት። አራተኛው ጥያቄ ደግሞ በየትኛው ሰዓት ነው ልጄን ማጠብ ያለብኝ? ጠዋት ነው፣ ቀን ነው፣ ማታ ነው የሚለው ነው። በብዛት ወደ ማታ አካባቢ ቢሆን ይመከራል። ለምን? ማታ ለማስተኛት ስትሞክሩ ሙቀት እንዲሰማቸው መጀመሪያ ማጠብ፣ ከዛ በደንብ መሸፋፈን፣ ጡት ማጥባት። ይህ ስቴፕ ሁልጊዜ የሚለምዱት ከሆነ ቶሎ ለመተኛት ይጠቅማቸዋል። ስለዚህ ሌላው የምነግራችሁ ነገር ደግሞ ጡት ካጠባችሁ ወይም የፎርሙላ ወተት ከሰጣችሁ ቢያንስ 1 ሰዓት መጠበቅ አለባችሁ። ካጠባችሁ በኋላ ወዲያው ወደ ሻወር ማስገባት የለባችሁ። ከዛ ይልቅ
መጀመሪያ ሰውነታቸውን ማጠብ፣ ከዛ በኋላ ማጥባት፣ ከዛ ማስተኛት የተሻለ ነው። አምስተኛውና ብዙ ሰው የሚጨነቅበት ነገር ደግሞ አክቹዋሊ ውሃ ውስጥ ዘፍቀን ስናጥባቸው ምን አይነት ጥንቃቄ ማድረግ አለብን? ብዙ ጊዜ በጣም ያስፈራሉ። ጨቅላ ህጻናትን ይዞ ለማጠብ በደንብ ለማጥባት በጣም ያስፈራል አይደለ? ሙልጭ ብለው የሚወርቁ ይመስለናል። እውነት ነው፣ ጥንቃቄ ይፈልጋል። አንደኛ ጥንቃቄ የምነግራችሁ መጀመሪያ ሁሉንም ነገር ማዘጋጀት፣ ለምሳሌ ሳሙናውን፣ ሻምፖንም፣ ፎጣውንም ሁሉንም ሬዲ አድርጋችሁ በአካባቢያችሁ ማስቀመጥ። ውሃ ውስጥ እነሱን ከከተታችሁ በኋላ በፍጹም ዞር ማለት የለባችሁ። ምክንያቱም ኤኒታይም ወደ አፋቸው ወደ ውሃ ውስጥ ከወደቁ ወይም ደግሞ ከተነከሩ ሊታፈኑባችሁ ይችላሉ። ስለዚህ ሁሉም ነገር መጀመሪያ ሬዲ ማድረግ። ሁለተኛ እስከ 3 ወር ያሉ ህፃናትን አንገታቸውን እና ትከሻቸውን ደገፍ ማድረግ ይኖርባቸዋል። እጃችሁን ከኋላ ታስገቡና ትከሻቸውንም አትሴም ታይም አንገታቸውን ደገፍ አድርጋችሁ በአንደኛው እጃችሁ ማጠብ ትችላላችሁ፣ በአንደኛው እጃችሁን መደገፍ ይኖርባችኋል። ይህ ውሃ ውስጥ ሆኖ ስታጥቡ ነው። ያን ስታደርጉ ደጋፊ ወይም የደገፈው እጃችሁ በፍጹም ሳሙና መንከት የለበትም። ለምን? ሙልጭ እንዳይልባችሁ ማለት ነው። ዋናው ከላይ የምታጥቡበት እጃችሁ ደግሞ በምስሉ ላይ እንደምትመለከቱት አንደኛው እጃችሁ ያጥባል፣ አንደኛው እጃችሁ ደግሞ ልጁን በደንብ ሆልድ ያደርጋል ማለት ነው። ይህ እንዳይወርቅ ይከላከልላችኋል። ሶስተኛ ጥንቃቄ ደግሞ የውሃውን ሙቀት በትክክል ማወቅ ይኖርባችኋል። ውሃው በተቻለ መጠን ለብ ያለ መሆን አለበት። በብዙ ጊዜ ያው መለኪያ እንጠቀም እንጂ በአማካኝ ወደ 37 ዲግሪ ሴንቲግሬድ አካባቢ መሆን አለበት። ያንን ለማወቅ ቀላል ዘዴ የምነግራችሁ በክንዳችሁ ነካ አድርጋችሁ ውሃውን እንደማያቃጥል ፊል ማድረግ ትችላላችሁ። ክንዳችን ሴንሲቲቭ ስለሆነ ወይም ደግሞ ይችኛው እጃችን ከጣታችን ከጫፍ ይልቅ የተሻለ ሴንሲቲቭ ስለሆነ በዛ ቴስት አድርገን ቼክ ማድረግ እንችላለን። የማያቃጥልና ለብ ያለ መሆኑን ካረጋገጥን በኋላ መጠቀም እንችላለን። አራተኛ ጥንቃቄ ደግሞ ወደ አይናቸውና ወደ አፍንጫቸው ሳሙና መግባት በፍጹም የለበትም። ሌላው ጥንቃቄ ማድረግ ያለባችሁ ነገር ህፃናት ሲታጠቡ ከ5 እስከ 10 ደቂቃ በቂ ነው። ከዛ በላይ ማቆየት የለባችሁም። ከዛ በላይ የሚቆዩ ከሆነ ሰውነታቸው ሊቀዘቅዝብን ይችላል። ቅዝቃዜ ሲኖራቸው ህፃናት ያንን ኮምፐንሴት ለማድረግ ሰውነታቸው በጣም ኢነርጂ ይጠቀማል። ስለዚህ ሙቀታቸው ከቀነሰ ግሉኮሳቸው አብሮ ሊቀንስ ስለሚችል ከ5 እስከ 10 ደቂቃ በቂ ነው። ህፃናት ራሳቸውን በደንብ ሙቀታቸው መቆጣጠር ከጀመሩ በኋላ ግን ረዘም ያለ ሰዓት ቢታጠቡ ችግር የለውም። በመጀመሪያዎቹ 3 ወራት ግን ከ5 እስከ 10 ደቂቃ በቂ ነው። ስለዚህ በመጨረሻ የምነግራችሁ ነገር የትኛውን ሻምፖ እንጠቀም፣ የትኛውን ሳሙና እንጠቀም የሚል ተደጋጋሚ ጥያቄዎች ደርሱናል እና እነዚህ ፕሮዳክቶች እነግራችኋለሁ። ከዛ በፊት ግን እንደ ፕሪንሲፕል ማወቅ ያለባችሁ የምንጠቀማቸው ማንኛውም ፕሮዳክቶች ተወሰኑ ነገሮች ክራይቴሪያ አላቸው። የመጀመሪያው ክራይቴሪያ በተቻለ መጠን ሲር ፍሪ ቢሆን ወይም ወደ አይናቸው እንኳን ድንገት ቢገቡ አይናቸውን ማያቃጥሉ መሆን አለባቸው። ሁለተኛው አልኮል ፍሪ መሆን አለበት። ሶስተኛ ፍራግራንስ ፍሪ መሆን አለበት። አራተኛ ፎርማልዲሃይድ እና ፓራቤንስ የሚባሉ ኬሚካሎች ነፃ መሆን አለበት። እነዚህን ኢንግሪዲየንቶች እዛው የሳሙናው በስተጀርባ ላይ ቼክ ማድረግ ይኖርባቸዋል። ሌላው ሶዲየም ላውራል ሰልፌት የሚባል ንጥረ ነገር በውስጡ ባይኖር ይመከራል። በነገራችን ላይ የምንጠቀመው ሻምፖና ሳሙና በጣም ትንሽ መሆን አለበት። ያን ያህል በጣም ስትሮንግ የሆነ ከፍተኛ ሽታ ያለው ወይም ብዙ ሳሙና መጠቀም አይጠበቅብንም። ምክንያቱም ሰውነታቸው ብዙ ኃይለኛ ላብ ስለማይኖረው ያን ያህል መጨነቅ አይኖርብንም። ሌላው ማወቅ ያለባቸው በመጀመሪያ 2 ወር ከፍተኛ የሆነ ሳሙና አያስፈልጋቸውም። ቆዳቸው ጠንከር የሚለው ከ2 ወር ጀምሮ ስለሆነ ሳሙናው ወይም ሻምፖ መጠቀም የሚችለው ከ2 ወር በኋላ ቢሆን ይመከራል። ከ1 ወር በፊት በፍጹም ሳሙና ነገር መጠቀም አይመከርም። በውሃ ብቻ ማጽዳት በቂ ነው የሚሆነው። ስለዚህ አይነቶቹ ምን ይመስላሉ፣ የትኛው ብራንድ ይሻላል የሚለውን በጠየቃችሁ መሰረት አሁን የምንዘረዝርላችሁ ለየትኛውም ድርጅት ማስታወቂያ እየሰራን አይደለም፣ ግን ጀስት እንድታውቁትና ለህፃናት ቀለል ያሉትን ለመምረጥ ያህል ነው። የመጀመሪያው ሴራቪ ይባላል። ሁለተኛው አቬኖ ይባላል። ሶስተኛው ቤቢ ዶቭ የሚባል አለ። የህፃናት ዶቭ ሻምፖ አለ። እሱ ፎር ሴንሲቲቭ ስኪን የሚለውን መጠቀም ትችላላችሁ። አራተኛ ቫኒ ክሬም። እነዚህ አሁን የዘረዘርኩላችሁ አራቱ ፕሮዳክቶች አብዛኞቹ ጥሩ ሞይስቸራይዘር አላቸው። ሁለተኛ ቅድም የዘረዘርኩት አልኮል፣ ፍራግራንስ ወይም ሽቶ ነገሮች ወይም ከፍተኛ የሶዲየም እና ሶዲየም ላውራል ሰልፌት የላቸውም። እነዚህ ንጥረ ነገሮች ኢቨን ሴንሲቲቭ ለሆነ ቆዳ ራሱ በተለይ የኤግዘማ የአቶፒክ ደርማታይትስ የመሳሰሉት ቆዳ ላላቸው ህጻናት ራሱ የሚመከሩ የሻምፖና የሳሙና አይነቶች ናቸው። እነዚህን እንደ አማራጭ መጠቀም ትችላላችሁ ማለት ነው። ከዛ ውጭ ግን አሁን ለእጃችን የምንጠቀመው በየሚዲያው የሚተዋወቁ ሳሙናዎች እነሱ በጣም ጠንካራ ስለሆኑ በፍጹም ለጨቅላ ህጻናት አይመከሩም። አጠቃላይ ለህጻናት እድሜያቸው ከ3 ዓመት በታች ላሉ ህጻናት አይመከርም። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ምናልባት ቤተሰብ ካልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አዳዲስ መረጃዎች ዘውትር ሰኞ፣ ሮብና ዓርብ እንለቃለን። እነዚህ ትምህርቶች ወደ እናንተ እንዲደርሱ ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሮኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። መልካም ጊዜ